እግዚአብሔር የሰጠን ሌላው ገንዘባችን ምንድነው? ድሮ ሰው ሲበድል ምንድነው የሚባለው? በሕግ አምላክ። በምን አምላክ ነው የሚባለው? ሕግ። ወደ ገነት ነው ሰዳችሁ፣ ወደ አዳም፣ ወደ አባታችን አዳም ከሞት ይጠብቀው የነበረ አንድ ጥሩ ገንዘብ ነበረው። ያ ገንዘብ ተጨማሪ ገንዘብ ነው ከቅድሙ ሌላ ምን ይባላል? በለስ። እስኪ በለስ በሉ። በለስን አትብላ፣ ስትበላ ምን ትላለህ? አቤት። ስለዚህ አዳም በለስን ቢጠብቃት ምኑ ይጠበቃል? ሕይወቱ ይጠበቃል። እስቲ ሕይወቱ ይጠበቃል በሉ። ሕይወቱ በለስን ሲያባክናት ሕይወቱ ምን አለ? ባከነ ማለት ነው፣ ሞተ። በለስ የተባለ ሕግ ነው ይላሉ ሊቃውንት። ሕግ እግዚአብሔር የሰጠን ሀብት ነው። ሰውን የሚጠብቀው ሕግ ነው። የማን ሕግ? ሰው የእግዚአብሔርን ሕግ ሲጠብቅ የእግዚአብሔር ሕግ ሰውን ይጠብቃል ይላሉ አባቶቻችን። ሰው የእግዚአብሔርን ሕግ መጠበቅ አለበት። አሁን ከዛሬ ጀምሮ የቤት ስራ ልሰጣችሁ ነው። 10ቱን ትእዛዛት በደብተራችሁ ላይ ጻፉ። 6ቱን ትእዛዛት በደብተራችሁ ላይ ጻፉ። እነዚያን በቀን በቀን እያነበባችሁ ራሳችሁን መዝኑ። ሕግ ከጠበቃችሁ እግዚአብሔር አሳልፎ አይሰጣችሁም። እንዲህ አለ ጌታ፣ ለወይንስ ሐዲስ ውስተ ወይን ሐዲስ ውስተ ተመልከቱ ውስተ ዝቅ ሐዲስ ይወድይዎ ወይታቀቡ ክልኤሆሙ በቤናቲሆሙ። አዲስ ወይንን በአዲስ ሰውነት ይጨምሩታል፣ ሁለቱም ይጠባበቃሉ። የማቴዎስ ወንጌል ምዕራፍ 9። አዲስ ወይን የተባለች እርጅና የሌለባት የክርስቶስ ሕግ፣ አዲስ ሰውነት የተባለ አዲስ ማሰሮ የተባለ ንጹሕ ሰውነት፣ ሁለቱም ይጠባበቃሉ። ወይኑ ረዋቱን ምን ያደርገዋል? ያለሰልሰዋል፣ ያሰማምረዋል። ረዋቱ ወይኑን ያበስለዋል። ወይኑና ረዋቱ ይጠባበቃሉ። ሰው ሕግን ይጠብቃል፣ ሕግ ሰውን ይጠብቃል። ሰውን የሚጠብቀው ሕግ ነው። አዝላ አኮን ይህነ ዘናቅቦሙ ለሕገጋት አላ እሙንቱ ሕገጋት ያዕቅቡነ ይላል ማሪሳል። ሕግ እኛ ሕግን አንጠብቀውም። የምንጠብቀው ለራሳችን ነው፣ እንድንጠበቅ ነው። ሕግ ጠባቂያችን ነው። አሁን ሀገርም የምትፈርሰው እኛም በሞት የምንፈርሰው ሕግ ስናፈርስ ነው። የእግዚአብሔርን ሕግ ከማፍረስ ይሰውረን። የእግዚአብሔርን ሕግ አፍርሳችሁ አታግቡ። የእግዚአብሔርን ሕግ አፍርሳችሁ አትብሉ። የእግዚአብሔርን ሕግ አፍርሳችሁ አትነግዱ። በስፍርም አትስረቁ። አትማሉ ካላችሁ አትማሉ። አትዋሹ። በእውነት ነግዱ። በእውነት ምሩ። በእውነት አስተዳድሩ። በእውነት ተጋቡ። ጋብቻችሁን አክብሩ። ሁላችንም የእውነት ኑሮ ይኑረን። እግዚአብሔር ሁላችንም ይጠብቀናል። በቸርነቱ ይጠብቀን። የሚጠብቀን ምንድን ነው? ሕግ በሉ እንጂ በሉ እንጂ። ሕግ ሲፈርስ ምን ይፈርሳል? ሰው ይፈርሳል በሉ። ሕግ ሲፈርስ ምን ይፈርሳል? ሀገር በሉ። ሕግ ሲፈርስ ምን ይፈርሳል? መንግስት በሉ። መንግስት። ሁሉም የሚፈርሰው የእግዚአብሔር ሕግ መፍረስ ሲጀምር ነው። የእግዚአብሔርን ሕግ ጠብቁ። ይሁማ በሞቴ ይሁ ምንድን ነው? በአዳም ብቻ መውሰዳችሁ እስራኤልን ዕድሜ ዘመናቸውን ብታነቡት በሙሉ ይሄ ይመጣላቸዋል። ለምሳሌ ሕግ ሲያከፍሩ በሰላም ይጓዛሉ። ሲያጠፉ እባብ መጥቶ ይበላቸው ነበር እኮ በበረሃ። ሕግ ሲያፈርሱ እስራኤል ሕግ ሲጠብቁ እግዚአብሔር ደህና መስፍን ያነሳላቸዋል። ሲያፈርሱ ፍልስጤማውያንን ያመጣላቸዋል። እንዲሁም አንድ ጊዜ እኮ እስራኤላውያን ረበሞት የልብ ብላችሁ ሰሙ። እግዚአብሔር ለሾመው ለሕጉ ለሳሙኤል አልታዘዝ ብለው ነበረ። ናዖ ሳሞናዊ የሚባል ሰው ምን እንዳላቸው ታውቃለች? እስራኤል ኑ ተገዙልኝ አለና እንዲህ ብሎ ብቻም በበቃው የእኔ ዝና እንዲከበር ሁላችሁም የቀኝ ዓይናችሁን እያወጣችሁ ገብሩልኝ አላቸው። አለቀሱ። ሲያለቅሱ እግዚአብሔር ከዚህ በኋላ ሳሙኤል ወደ እግዚአብሔር ሲያመለክት በሳኦል አመካኝነት የእነዚያን በኢያቢስ ዘገለዓድ የተሰማሩትን የእነዚያን ጠላት ናዖ ሳሞናዊን አጠፋላቸው። ሕግ ስናፈርስ እንኳን ገንዘብ ዓይን አውጥቶ የሚወስድ ሽፍታ ይመጣል። ሕግ ከጠበቅን ደግሞ የሚነካን የለም። እውነቴን ነው። ነፃ ሰው ማለት የእግዚአብሔርን ቀንበር በላዩ ላይ የተሸከመ ነው። ሰው ከጠላቶቹ ነፃ መውጣት የሚችለው የእግዚአብሔርን የሕግ ቀንበር በላዩ ላይ ሲጭን ነው። ምን አለመሰላችሁ? በዓለም ላይ ሰዎች ይበጠብጡናል፣ ስጋችን ያውከናል፣ አጋንንትም ያውኩናል። ከነዚህ የሚያሳርፈን ምንድን ነው? ኑን ላሳርፋችሁ አለ። እንዳሳርፋችሁ ምን አድርጉ አለ? ቀንበሬን በላያችሁ ላይ ተሸከሙ። ቀንበር ያላት ማናት? ሕግ ናት። ለእግዚአብሔር መገዛት ለሰው ከመገዛት ያድናል። በሉ ሁላችሁም ለእግዚአብሔር መገዛት በሉ። እሺ፣ ለሰው ከመገዛት። ስለዚህ ወገኖቼ
አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ቤተ ክርስቲያን ከበድ ያለ ነገር ስታዝዛችሁ መጽሐፍ ቅዱስ ላይ ጭንቅ ነገር ሲነገራችሁ እንደ ሸክም አትቁጠሩት፣ እንደ ገንዘብ ቁጠሩት። ስርዓተ ቤተ ክርስቲያን ገንዘብ ነው። ሕግ ገንዘብ ነው። አይዟችሁ፣ ሕግ ጠባቂ ነው። ሕግ ምግብ ነው። ሕግ በረከት ነው። ሕግ ዕድሜ ነው። ሕግ የዘላለም ሕይወት ነው። ሕጌን ብትጠብቁት ምን አለ? ይጠብቃችኋል። እሺ ብትሉና ለሕጌ ብትገዙ የምድር በረከት ትበላላችሁ። ሕግ የበረከት ምንጭ ነው። ስለዚህ ዕድሜም የሚቀጠለው ሞትም የሚጠፋው በሕግ ነው። ሕግ አክብረን እንድንኖር አምላከ ቅዱሳን ይርዳን።